አብዛኞቻችን በጣም ብዙ አምሽተን መተኛት ጀምረናል። ሌሊቱን ሙሉ ስክሮል እያደረግን ነው የምናድረው። ስለዚህ አንድ ሐሳብ ሳይጨርስ በትንሽ ደቂቃ ውስጥ ወደ ሌላ ሐሳብ እያለ አይምሮአችን ይህንን እንደዚህ አይነት አሰራር እንዲሰራ የተፈጠረ አካል ስላልሆነ ይህን መቀበል አቅቶት ለብዙ ነገር ያለን ለረጃጅም ነገሮች በተለይ ያለን ፍላጎትና ተነሳሽነት በጣም እየቀነሰ ነው። አንዳንዶቻችን እንደውም ሼር ስናደርግ አይቻውቃለሁ። እናቴ ልክ ነበረች። አዎ ይሄ ስልክ ነው። ሶሻል ሚዲያ ፕላትፎርም ላይ የሚኖረውን አልጎሪዝም ቤተክርስቲያናዊ መንፈሳዊ ማድረግ ያስፈልጋል። የማያስፈልጉ ኮንተንቶችን ናት ኢንተረስትድ ማለት ያስፈልጋል። አሁን በዚህ ህይወታችን ላይ ትኩረት መጣችን እንዲቀንስ ካደረጋቸው ነገሮች አንዱ ሶሻል ሚዲያ ነው። ሶሻል ሚዲያ ሙሉ ለሙሉ አይጠቅም ማለት እንዳልሆነ ታውቃላችሁ። ብዙዎች በሶሻል ሚዲያ ምክንያት ንስሐ ገብተዋል፣ ስጋውን ተቀብለዋል፣ እግዚአብሔርን አውቀዋል፣ ቤተክርስቲያንን አውቀዋል፣ ቤተክርስቲያን ቀርበዋል። በዚህ በሶሻል ሚዲያ ምክንያት ህይወታችን ላይ እየመጡ ካሉ ተጽዕኖ እያደረጉ ካሉ ወይም ደግሞ ይሄ መጥፎ ጎኑን ብቻ አንስተን በዛው መሀል ደግሞ መፍትሄውን እየተነጋገርን እንሄዳለን። የመጀመሪያው ነገር የትኩረት መበተን። እንደውም በአንድ ዩኒቨርሲቲ በተደረገ ጥናት ውስጥ የሰው ልጅ ትኩረት የማድረግ አቅም ከ12 ሰከንድ እስከ 8 ሰከንድ ወርዷል። አሁን በዚህ ጊዜ ያሉ ሰዎች ማለት ነው። ትኩረት ማድረግ ደግሞ በእኛ ቤተክርስቲያን ወይም በመንፈሳዊ ህይወት ላይ ምን ያህል ትልቅ ተጽዕኖ እንዳለው ሁላችን እናውቃለን። ለምሳሌ ጸሎት ስናደርግ ሊሆን ይችላል፣ ቅዳሴ ስናስቀድስ፣ አብዛኞቹ መንፈሳዊ ተግባራት ትኩረትን ወይም ደግሞ መስጠትን የሚጠይቁ ናቸው። አቡነ ሽኖዳ ሳልሳይ በጣም ረጅም የሆነ መጽሐፍ ስለመስጠት ብቻ ተናግረዋል። ምክንያቱም ሰው ከልቡ ከእግዚአብሔር ጋር የማይገናኝ ከሆነ ውስጥ ካለው ውስጣዊ ነፍሱ ጋር ከእግዚአብሔር ጋር የማይገናኝ ከሆነ ይሄ አፋዊ በሆነው ፊዚካል በሆነው ነገር ደግሞ ሊገናኝ አይችልም። ስለዚህ ትኩረት እየተበተነብህ የምትጸልየው ጸሎት፣ ትኩረት እየተበተነ የምታስቀድሰው ቅዳሴ፣ ከምንም ነገር በላይ ደግሞ የምናደርጋቸው መንፈሳዊ ተግባራት አሁን በዚህ ህይወታችን ላይ ትኩረት መጣችን እንዲቀንስ ካደረጋቸው ነገሮች አንዱ ሶሻል ሚዲያ ነው። ምክንያቱም በጣም ኢንድለስ የሆነ ስክሮሊንግ ይኖረዋል። አንድን ነገር ጨርሰን አናይም። አብዛኞቻችን እንግዲህ እስከ ሌሊቱ አሁን ይሄንን ቪዲዮ ራሱ በስንት ሰዓት ላይ እንደምታዩት አላውቅም። አብዛኞቻችን ግን በጣም ብዙ አምሽተን መተኛት ጀምረናል። ሌሊቱን ሙሉ ስክሮል እያደረግን ነው የምናድረው። ስለዚህ አንድ ሐሳብ ሳይጨርስ በትንሽ ደቂቃ ውስጥ ወደ ሌላ ሐሳብ እያለ አይምሮአችን ይህንን እንደዚህ አይነት አሰራር እንዲሰራ የተፈጠረ አካል ስላልሆነ ይህን መቀበል አቅቶት ለብዙ ነገር ያለን ለረጃጅም ነገሮች በተለይ ያለን ፍላጎትና ተነሳሽነት በጣም እየቀነሰ ነው። ለምሳሌ ቃለ እግዚአብሔርን ብናይ ወይም ደግሞ በዚህ ዘመን መምህራን የሚያስተምሩን ስብከቶች ብንመለከት ከረጅሞቹ 50 እና 40 ደቂቃ ካስተማሩን ትምህርቶች ይልቅ ቲክቶክ ላይ ብቻ ተቆራርጠው የሚመጡት ስብከቶች ቫይራል ይወጣሉ። ያ እንግዲህ ትክክለኛውን የእግዚአብሔርን ቃል እንዳንማር በትክክል ሐሳቡ እንዳንረዳ፣ ስለዚህ አጫጭር የሆኑ ሙሉ ያልሆኑ ነገሮችን እንድናገኝ ከምን ነገር በላይ ደግሞ መጽሐፍትን እንዳናነብ ለቅዱሳት መጽሐፍት ያለን ቦታ እንዲቀንስ ረዘም ያሉ ትምህርቶችን የቤተክርስቲያን ትምህርቶችን እንዳንማር አድርጎናል። ይሄ የመጀመሪያው መጥፎ ጎን ነው ከሶሻል ሚዲያ። ሌላኛው እንግዲህ አሁን ሱስ ተብሎ እየተጠራ ያለው ነገር ያው ሶሻል ሚዲያ ነው። አብዛኛውን ሰው በመንገድ ብትሄዱም በትራንስፖርት ቦታ ላይ የምታስተውሉ ሁሉም ሰው አንገቱን ደፍቶ ስልኩ ላይ አቀርቅሮ ነው የሚሄደው። ብዙ ቤተሰቦች፣ ብዙ ጓደኞች፣ በጣም ብዙ ሰዎች ቀና ብሎ መታየት እስኪያቅታቸው ድረስ ያለ ስልካችን መኖር እስኪያቅተን ድረስ ስልክ የት አለ ብለን በትናንሽ ደቂቃ ውስጥ እስክንደነግጥ ድረስ በጣም የሶሻል ሚዲያ ሱሰኛ ሆናል። ሁላችንም በእርግጠኝነት መናገር የምንችለው ነገር ስልካችን አይደለም ሱስ ያስያዘን፣ ስልካችን ውስጥ ያለው ያ ሶሻል ሚዲያ ነው። የሆነ አዲስ ነገር እንዳያመልጠኝ የሚል ፍርሃት ውስጣችን ይኖራል። ሁላችንም አብዛኞቻችን ጠዋት ከእንቅልፋችን ስንነሳ በዳበሳ የምንፈልገው መቼም ያው መዝሙረ ዳዊትና የእግዚአብሔር ቃል ያለበት መጽሐፍ ቅዱስ እንዳልሆነ እናውቃለን። አይናችን ገና ሳንቀል የመጀመሪያው አይናችን እንደገለጥን የምናየው ነገር ያው ስልካችን ነው። ማን ደወለልኝ ወይ ስንት ሰዓት ሊሆን ይችላል። ከዛም በዛው አያቆም አልጋችን ላይ ሆነን ትንሽ ስክሮል አድርገን ወይ ትንሽ ካየን በኋላ ትንሽ ከተጻጻፈን በኋላ ነው የቀን ውሏችን የሚቀጥለው። ይሄ በትክክል ለእግዚአብሔር ልንሰጠው የሚገባውን ትኩረት እንዳንሰጥ አድርጎናል። ለራሳችን ጤና ላይም በጣም ትልቅ ችግር ያመጣል። ይሄ ሶሻል ሚዲያ ሱስ ማለት ነው። ሱስ የሚባል ነገሮች ሁሉ ኃጢአት የሆኑበት ምክንያት ለእግዚአብሔር የሚገባውን ወይም ደግሞ ልንሰጠው የሚገባውን ነገር ባለማድረጋችን ወይም ደግሞ እንዳናደርግ የሚያደርገን ነገር እስከሆነ ድረስ ሁሉም ነገር ኃጢአት ነው። ከእግዚአብሔር በፊት የሚቀድም ነገር ከእግዚአብሔር በፊት ቀድሞ ህይወታችን የሚገኝ ነገር ሁሉ ለኛ እንደ ኃጢአት የሚቆጠረው። ስለዚህ ሱስ በራሱ ኃጢአት ላይሆን ይችላል፣ ግን ኃጢአትነቱን የሚያረጋግጠው እንዴት ነው ካላችሁኝ፣ ቅድም እንዳልኳችሁ የእግዚአብሔርን ቦታ መውሰድ ሲጀምር ነው። ስለዚህ የእግዚአብሔርን ቦታ እንዴት እንደወሰደ ደግሞ ተነጋግረናል። የእግዚአብሔርን ቃል ከመማር መጽሐፍ ቅዱስን ከማንበብ ቤተክርስቲያን ከመሄድ እነዚህ ከመሳሰሉት ከመንፈሳዊ ተግባራት ሙሉ እንድንርቅ ያደረገን ስለሆነ ዶፓሚን የተባለውን ነገር ወሳችን እያመነጨ ወይም ደግሞ እንዲመነጭ የሚያደርግ የትናንሽዬ እርካታ ትናንሽዬ ደስታ እየሰጠ በሱስ ወይም ደግሞ በትክክል ሱስ ተብሎ እስኪጠራ ድረስ ህይወታችን ላይ ተጣብቆ ህይወታችን ላይ እንደ መሽገር ተጣብቆ እየኖረ ያለው ነገር ቢኖር አንዱ ሶሻል ሚዲያ ነው። ስለዚህ ሱሰኛ ነን ማለት ነው።
ሱሰኝነት ደግሞ ያው የሚበረታታ ነገር እንዳልሆነ ሁላችን እናውቃለን። ሌላኛው ከምንም ነገር በላይ ወጣቶችን እያስቸገረ ያለው ለብዙ ወጣቶች ራሳቸውን ማጥፋት፣ ዲፕረስድ መሆን፣ ክፍላቸው ላይ ዘግተው እንዲቆዩ የራሳቸውን እንዳያውቁ ካደረጋቸው ሶሻል ሚዲያ ካመጣው ትልቅ ጉዳት አንዱ ራስን ከሰው ጋር ማወዳደር ነው። የነገሮች ልክነት፣ የህይወት ልክነት የተመዘነ ያለው አሁን ሶሻል ሚዲያ ላይ ባሉ ሰዎች ነው እንደምናውቀው ማለት ነው። ስለዚህ በጣም በአጭር ጊዜ ውስጥ ህይወታቸው ሲሰምር፣ ወላጆቻቸውን ሲያስደስቱ፣ እኛ በጣም በረጅም ጊዜ እናሳካዋለን ብለን ያሰብነውን መኪና፣ ቤት እንደዚህ ቁሳዊ ነገሮችን ደግሞ በዚህ በሶሻል ሚዲያ ሲያገኙ አይተን ይህን ነገር ለኔም ይሆናል ብሎ ያልሞከረ ሰው አለ ብዬ አላስብም። አብዛኞቻችን ሞክረናል። ስለዚህ በሆነ አቋራጭ መንገድ ሀብታም ለመሆን በሆነ አቋራጭ መንገድ ስኬታማነት ነው ብለን የምናስበውን ህይወት እንድንኖር ከምንም ነገር በላይ ደግሞ እኔ በዚህ እድሜ ቁጭ ብዬ ከኔ እድሜ በታች ያለው ይሄ ሰው ግን እኔ ማድረግ የምፈልገውን በህይወቴ ስመኝ የነበረውን ነገር በቀላሉ እያደረገ ማየት መቼም ጥሩ ስሜት እንዲሰማኝ ሊያደርግ አይችልም። ስለዚህ ትልቁ በሽታ ራስን ማወዳደር ነው። ራስን ከሰው ጋር ማወዳደር። እግዚአብሔር ሁላችንም ልዩ አድርጎ ነው የፈጠረን። በአንተ ህይወት ውስጥ ዓላማ አለኝ ይላል እግዚአብሔር። ስለዚህ እሱን የምናገኝበት ከምንም ነገር በላይ ደግሞ እዚህ ምድር ላይ መተን ልንሰራ የሚገባው ልንፈታ የሚገባው የሆነ ችግር እንዳለ እግዚአብሔር ማሳየው እኛን መፍጠሩ ነው በነገራችን ላይ። ስለዚህ ልዩ ለሆነ ዓላማ ለቅድስና የተጠራን ሰዎች ሆነን ሳለን በቁሳዊ ነገሮች ህይወታቸውን የሞሉ ሰዎች እያየን ራሳችን ከነዛ ሰዎች ጋር እያወዳደርን የበታችነት ስሜት እንዲሰማን ለምን እንደሱ አላማረብኝም፣ ለምን እሱ ያላት ነገር የለኝም። ከቁሳዊ ነገር ሁሉ አልፎ በቤተሰባቸው በሚያሳዩት ፍቅር ወይም ደግሞ ባልና ሚስትን ለሚያስባችሁ ሰዎች ከሚያሳዩት ከህይወታቸው ላይ ትንሽ ሃይላይት እንደው ቆርጦ የሚያሳዩት ነገር ራሱ አንስተው ባልና ሚስቶች ለምን እንደነሱ አልሆንም በሚል ራስን ማወዳደር የተፈታ በጣም ብዙ ትዳር አለ። ችግር ላይ ወደቀ ብዙ ትዳር አለ። ስለዚህ ራስን ማወዳደር ትልቅ የሶሻል ሚዲያ ጠንቅ የሆነ በሽታ ነው። ሌላው የጊዜ አስራትን ለእግዚአብሔር እንዳንሰጥ ነው የሚያደርገን። ከምንም ነገር በላይ እግዚአብሔር ከኛ የሚጠይቀው ወይም ደግሞ እንደ ከተቀመጠልን ነገር ከምናገኘው እያንዳንዱ ነገር የአስራት ማውጣት ነው። የጊዜ አስራት ደግሞ እንዳለ መቼም ታውቃላችሁ። ስለዚህ ከ24 ሰዓት እንኳን ካልኩሌት ብናደርገው 2 ሰዓት ከ40 የሚሆነው ለእግዚአብሔር መስጠት ያለብን ጊዜ ነው። ይሄንን ጊዜ በእውነት ከእግዚአብሔር በላይ ለሶሻል ሚዲያ እየሰጠን እንደሆነ ሁላችንም እናውቃለን። ስለዚህ አብዛኛውን እንደው ስክሪን ታይም የሚባል ነገርም አለ አይደል? ስክሪን ታይማችን እንኳን ሰርች አድርገን ብናየው ምን ያህሉን ሰዓት ነው ሶሻል ሚዲያ እና ስልካችን ላይ እያጠፋን ያለው? በእውነት ያንን ጊዜ ያንን ሰዓት በትክክል እግዚአብሔርን ለማወቅ ወደ እግዚአብሔር ለመቅረብ ከምን ነገር በላይ የሰዎችን ህይወት ለመቀየር የራሳችን ህይወት እንኳን ለመቀየር ብንጠቀምበት በጣም ብዙ ውጤት የሚያመጡ ነገሮች ላይ እናደርግበት ነበር። ግን ያ የሆነ አይደለም። ስለዚህ ማስተዋሉ ራሱ ጊዜ ምን ላይ ነው እያጠፋ ያለሁት? እግዚአብሔር ይሄንን ጊዜ የሰጠኝ ለምንድን ነው? በእውነት ዝም ብላችሁ ታስቡት። አሁን ይሄንን ቪዲዮ እንኳን ለማየት የተነሳንባት ቀን የሚገባን ሆነ ያገኘናት ቀን ነው ወይ? ስለዚህ ትላንት ካደረግነው ትላንት ከዋልነው ውሎ አንጻር በእውነት ዛሬ ያየናት ብርሃን ተገቢ ሆና ነው ወይም ደግሞ የሚገባን ሆና ነው ብለን ስጠይቅ አይደለም። አብዛኞቻችን እንደ ኃጢአታችን ቢሆን ኖሮ እግዚአብሔር ሊታገሰን የሚገባን ሰዎች ሆነን አለ። ታዲያ ለምን ቀን ጨመረልን ካላችሁ የሆነ የሰፈረልን ጊዜ የሰፈረልን ይሄንን ዓመት ኖረ ትሞታለህ ያለልን ጊዜ ኖሮ አይደለም። እያንዳንዷ ቀን፣ እያንዳንዷ ደቂቃ፣ እያንዳንዷ ሰዓት የእግዚአብሔር የቸርነቱ የምህረቱ ማሳያ ናት። ምን ማለት ነው? ንስሐ እንድንገባበት ወደሱ እንድንመለስበት የተሰጠን ጊዜ ነው። ስለዚህ አንድ ቀን የማይሆኑ ነገሮች ከእግዚአብሔር ውጭ የሆኑ ነገሮች እያባከን ስንመጣ ያንን የንስሐ ጊዜያችን ለንስሐ የተሰጠን እድሜያችን እየጨረስን እንደሆነ ማወቅ አለብን። ሞት ድንገት ቢመጣ የምንጠየቀው ሶሻል ሚዲያ ላይ ስለምናውቃቸው ሰዎች፣ ሶሻል ሚዲያ ላይ ስለሰማናቸው ዜናዎች አይደለም፣ በእውነት ስለ እግዚአብሔር እንጂ። እና በትክክል ሶሻል ሚዲያን እግዚአብሔርን ለማወቅ ወደ እግዚአብሔር ለመቅረብ የተጠቀምንበት ነው ወይ ካልን አብዛኞቻችን አይደለም፣ ጊዜያችን እያጠፋብን ነው። ስለዚህ ስለ እያንዳንዷ እግዚአብሔር ስለሰጠንና ወደሱ ስላልተመለስንበት እያንዳንዷ ደቂቃ እግዚአብሔር ጠይቀናል። የሰጠን ሀብት ስለሆነ የሰጠውን ቀናት የሰጠውን ዓመታት ምን አደረክበት? በዚህ ሁሉ ጊዜያት ውስጥ ግን እግዚአብሔርን እንዳናውቅ የሚያደርግ ቅድም እንዳልኳችሁ ትኩረታችንን የሚበትን አይምሮአችንን ወደማይሆን ነገር የሚወስድ ራሳችን ከሰዎች እንድናወዳድር የሚያደርጉ ክፉ ነገሮችን ብቻ የተቀበልንበት መሳሪያ ራሳችን የሚገድል ከእግዚአብሔር የሚያርቅ መሳሪያ ሆኖ የሚገኘው የድሮ ክርስቲያኖች ወይም በሐዋርያት ዘመን በነበሩበት ጊዜ የሐዋርያት ሥራ ምዕራፍ 2 ላይ ስናነብ ሐዋርያትና ክርስቶስ ተከታይ ሆኑት ወይም ደግሞ በቅዱስ ጴጥሮስ አማካኝነት በሐዋርያት አማካኝነት ክርስትናን ተቀብለው ወደሱ የመጡ ሰዎች የሚኖሩት አንድ ላይ ነበር። ወይም ንብረታቸውን ሁሉ ሸጠው ገንዘቡን ለሐዋርያት ሰጡ። እነሱ የሚኖሩት በአንድ ላይ ነበርና ክርስትና የሚታወቀው በህብረት ነው፣ አንድ ላይ በመኖር ነው። ሁልጊዜም ቢሆን ያላቸውን ነገሮች ሁሉ ከእኔነት አልፈው ራሳቸውን ለክርስቶስ ብለው ክደው በፍቅር እየኖሩ በአንድነት ተከበው የሚኖሩ ሰዎች ናቸው። የአሁኑ ጊዜ ክርስቲያኖች ግን ነገሮች ሁሉ ኦንላይን ወይም ደግሞ ዲጂታላይዝድ ሆኗል እና በአሁኑ ጊዜ ምንም የማንገናኝበት በአይን ማንተያይበት ቴክስት ስለተደራረገን ብቻ
ወይ ደግሞ ሶሻል ሚዲያ ስላወራን ብቻ እነዛን ሰዎች ፎቶአቸውን ቪዲዮአቸውን ስላየን ብቻ እንዳገኘናቸው የሚሰንባቸው ጊዜዎች ይደርሰናል። ትክክለኛውን ህብረታዊ የሆነ የክርስቲያኖች ህይወት በጣም ጠፍቷል። አንድ ሰው በትክክል ምን እንደሆነ እንኳን ደህና ነህ ብለህ ስለጻፍክለት ብቻ አዎ ደህና ነኝ ብቻ ስላለ የምናምንበት ቼክ የማንደራረግበት ከምን ነገር በላይ እነዛ ሰዎች በምን አፌክት እንደተደረጉ ክፍላቸው ዘግቶ ለምን እንደተቀመጡ የት እንደጠፉ ምን ያደርጉ እንደሆነ ምንም የምናውቀው ነገር አይኖርም። በዚህ በዲጂታላይዝድ ዓለም ውስጥ በዚህ ሶሻል ሚዲያ ካመጣብን ጣጣ አንዱ ህብረታዊ ህይወት እንዳይኖር አድርጎናል። ቤተሰቦች አንድ ክፍል ውስጥ ሆነው አንድ ቤት ውስጥ ሆነው እርስ በርስ አይነጋገሩም። ሁሉም ወይ አንዱ ቲቪ ላይ ነው ወይ አንዱ ፒሲ ላይ ነው፣ አብዛኞቻችን ስልክ ላይ ነው። ጓደኞቹ እንኳን እንገናኝ እናውራ ተባብለን እንኳን ተገናኝተን ብዙም ያግባባንን እርስ በርስ አውርተን እግዚአብሔርን ማወቅ በምንችልበትን ጊዜ እርስ በርስ ወይ ስለ ሶሻል ሚዲያ እያወራን ወይ ሶሻል ሚዲያን እየተጠቀምን ነው መንገዱ። ስለዚህ ይሄ ህብረታዊነትን ያጠፋበት አንዱ መንገድ ነው። ብቸኝነት በጣም እንዲንሰራፋ ብዙ ወጣቶች ለብቻቸው ብቻ ስልካቸው ላይ ራሳቸውን ከስልካቸው ጋር መኝታ ቤታቸው ላይ ቆልፈው እንዲኖሩ ያደረገ በሽታ ነው። ይህን ነገር ስናገር ብዙ ወጣቶች ከዚህ ጋር ሪሌት ታደርጋላችሁ ብዬ አስባለሁ። በሶሻል ሚዲያ ምክንያት፣ በቴክኖሎጂ ምክንያት፣ ከምን ነገር በላይ ደግሞ በኢንተርኔት ምክንያት ነገሮች ሁሉ ነፃ ሆኗል። ዛሬ የሆነ ቦታን ለማየት የሆኑ ሰዎችን ለማየት አብዛኛው ብዙ የምንፈልጋቸው ነገሮች ለማየት ያሉበት ቦታ መሄድ አይጠበቅብንም። አንድ ቦታ ላይ ገብተን ሰርች ማድረግ የሚጠበቅብን። ስለዚህ ዛሬ በጣም ብዙ ወጣቶች የተፈተኑበት ካሉት ከግብረ አውናን እንዲሁም የዝሙትን ትዕይንት ከሚያሳዩ ቪዲዮዎች ብዙ ወጣቶች በዚህ ሱስ ተጠቅተው ያሉት። ለዚህ ትልቁ ምክንያት ደግሞ የሶሻል ሚዲያ የማህበራዊ ሚዲያ ዋናው ተጠያቂ ነው። ሁላችንም መላቀቅ እንፈልጋለን፣ መተው እንፈልጋለን። ማየት የማንፈልገው ነገር ቢመጣ ደስ ይለናል። ግን ሁሉም ነገር እዚህ ነገር ላይ አቬሌብል ስለሆነ ሁልጊዜ እንጠቃለን። ከዚህ ማየት ማንፈልግ እንኳን እናያለን። ምክንያቱም ሰው አሁን ጊዜ እንዴት ያለ ሶሻል ሚዲያ ወይም ደግሞ የሆነ ሰው በጣም ከሚገርመን አንዱ ነገር ምንድነው ሶሻል ሚዲያ አልጠቀም የሚል ሰው በጣም ያስገርማው። የምጠቀማለሁ የሚለው አይደለም አልጠቀም የሚለው እኔ እኮ ቲክቶክ የለኝም፣ ኢንስታግራም የለኝም፣ እኔ ፌስቡክ የለኝም የሚል ሰው በጣም እንደጎበዝ በጣም ልዩ እንደሆነ ሰው ጭራሽ እዚህ ምድር ላይ እንደማይኖር ሰው አድርገን የምንቆጥረው ሶሻል ሚዲያን የማይጠቀም። ያ ማለት ሁላችንም ልክ እንደ ግዴታ ወይም ደግሞ ሶሻል ሚዲያ ለህይወታችን በጣም አስፈላጊ ነገር እንደሆነ አድርጎ የተጠቀሰ ነገር ስለሆነ ሁላችንም እንጠቀመዋለን። ከዚህ ኃጢያት ይሄንን ኃጢያት በጣም እንድለም ካደረገው ከዚህ ነገር ለመራቅ ፈለገን እንኳን መራቅ አልቻለም እና ለዚህ ብዙ ወጣቶች ራሳቸውን ለማጥፋት በጣም ብዙ አገልጋዮች ከቤተክርስቲያን ለመራቅ ብዙ እህትና ወንድሞች ራሳቸው ላይ ቆልፈው ጨለማ ውስጥ ለመቀመጥ ምክንያት ለሆነው ለነዚህ ሱስ ትልቁ ተጠያቂው የሶሻል ሚዲያ ከብዙ በጥቂቱ ይሄ ነው። እንደዚህ ያሳጠርኩበት ብቸኛው ምክንያት ስለ ሶሻል ሚዲያ በጣም ብዙ ቦታ እኔም ተናግሬያለሁ፣ ብዙ መምህራን ተናግረዋል። አሉታዊ ጎኑንም ሳናውቀው ቀርተን አይደለም። በሽታው ላይ ከመነጋገር መፍትሄው ላይ መነጋገር፣ ከምንም ነገር በላይ ደግሞ ለዚህ ለታመመው ትውልድ ትልቁ በሽታ ሶሻል ሚዲያ እንደሆነ ማወቅ ስለሚያስፈልግ ብቻ ነው ይህንን ሐሳብ ያነሳነው። የመጀመሪያው ይህንን ልምዳችንን ይህን መጥፎ ልምዳችን ማሻሻል የምንፈልግ ከሆነ አቡነ ሽኖዳ ከእንቅልፍ ልክ እንደተነሳ ማንንም አትይ፣ በጆሮ ማንንም አትስማ፣ ብትሰማ እንኳን የመጀመሪያው ቃል ከአንደበት ሊወጣ የሚገባው የፈጠረ የአምላክ የእግዚአብሔር ነው ይላሉ። ስለዚህ እኛ እንደተነሳ ምን እንደምናደርግ ቅድም ተነጋግረናል። ከዚህ በኋላ ግን ከእንቅልፋችን ስንነሳ የመጀመሪያው ተግባራችን ሊሆን የሚገባው እግዚአብሔርን ማመስገን፣ ማማተብ፣ ከስልክ ቀድመን የጸሎት መጽሐፋችንን መጨበጥ ከምንም ነገር በፊት። ስለዚህ ይሄንን በማድረግ ይሄንን በመለማመድ እግዚአብሔርን የቀናችን መጀመሪያ ማድረግ አእምሯችን በቀኑ የመጀመሪያ የሰማውን ነገር ይዞ ነው በነገራችን ላይ ሙሉ ኢሞሽናችንን ስሜታችንን ተቆጣጥሮ ቀኑ ሙሉ በዛ ስሜት እንድንል የሚያደርገን። የእግዚአብሔርን ቃል መስማት፣ መዝሙረ ዳዊትን ማንበብ፣ ጸሎት ማድረግ ደግሞ ቀንን ከሚያሳምሩ ዋና ነገሮች አንዱ ነው። ስለዚህ የመጀመሪያው የቀናችንን መጀመሪያ የቀናችን የመጀመሪያውን ጊዜ ለእግዚአብሔር በመስጠት እንጀምር። የሶሻል ሚዲያ እንግዲህ በጣም አፌክት እያደረገን ያው በአምስቱ የስሜት ሕዋሶቻችን ነው። ስለዚህ ከዚህ ከሶሻል ሚዲያ በምንቀበላቸው መጥፎ ነገሮች ተቀብለን ህይወታችን ላይ ገብቶ አፌክት የሚያደርጉ ከነዚህ መጥፎ ነገሮች በስሜት በአምስቱም የስሜት ሕዋሶቻችን እንዲሁም በአይምሮአችን ልንጾም ይገባል። ስለዚህ በአይናችን የምናየውን ነገር፣ በጆሮአችን የምንሰማው፣ በእጃችን የምንዳብሰው በእነዚህ ነገሮች ሁሉ የሚገቡትን ክፉ ነገሮች ተቆጣጥረን ህይወታችንን የንጽህና ህይወት ለማድረግ መጣር አለብን። እንግዲህ ስለ ሶሻል ሚዲያ ክፋት ስናወራ ሶሻል ሚዲያ ሙሉ ለሙሉ አይጠቅም ማለት እንዳልሆነ ታውቃላችሁ። ብዙዎች በሶሻል ሚዲያ ምክንያት ንስሐ ገብተዋል፣ ስጋውንም ተቀብለዋል፣ እግዚአብሔርን አውቀዋል፣ ቤተክርስቲያንን አውቀዋል፣ ወደ ቤተክርስቲያን ቀርበዋል። ስለዚህ አትጠቀሙ እያልከን ነው ወይ? ሙሉ ለሙሉ ተው እያልከን ነው ወይ? ይሄ እንደማይቻል ውስጣችሁ ያውቃል፣ እኔም አውቀዋለሁ። ስለዚህ ያለን ብቸኛው አማራጭ ሶሻል ሚዲያ የተሰራው የሰው ልጆችን አይምሮ አቴንሽን ሙሉ ለሙሉ እሱ ላይ ለማድረግ ነው። ምክንያቱም በማድረጉ ማስታወቂያ ይሰራሉ፣ ገንዘብ ይሰራሉ እነሱ፣ ሁሉም ነገር ጥቅሙ ለነሱ ስለሆነ ማለት ነው። ስለዚህ ያንን ትኩረታችን የሚሰበን ነገር ግን አልጎሪዝሙ እኛ የምንፈልገውን ነገር እያጠና
የምንፈልገውን ነገር ሁሉ እንደሚሰጥ። ስለዚህ ከዚህ በኋላ ቢያንስ የስልካችን ላይ ወይም ሶሻል ሚዲያችን የምንጠቀመው ሶሻል ሚዲያ ፕላትፎርም ላይ የሚኖረውን አልጎሪዝም ቤተክርስቲያናዊ መንፈሳዊ ማድረግ ያስፈልጋል። የማያስፈልጉ ኮንተንቶችን ናት ኢንተረስትድ ማለት ያስፈልጋል። የምፈልገው ለምሳሌ ብዙ ስብከቶች ብዙ መምህራን በሶሻል ሚዲያ ያስተምራሉ። ስለዚህ እነዛ ሰዎች ኮንተንቶች እንዲመጣ ወይም ደግሞ መምረጥ ነው። የምንሰማውን የምናየውን ነገር ወደኛ የሚመጣውን ነገር በመንፈሳዊ እይታ ፊልተር እያደረጉ አምጥቶ ማስገባት ማለት ነው። ከእንደዚህ አይነት ተጽዕኖች ለመላቀቅ በአካል እየወጡ ከጓደኞቻችን ጋር መገናኘት፣ ከቤተሰብ ጋር መገናኘት፣ ፊዚካል የሆነ ግንኙነት፣ ስልክ የማይገኝበት ግንኙነት ያስፈልጋል። ያ በጣም ነው ውስጣችን ሂል የሚያደርገው። የፈረሰውን ብቸኝነት የሚሰማውን ራሱን ከራስ ጋር የሚያወዳድረውን ማንነታችንን ሂል እያደረገው እየጠገነ። ምክንያቱም ሰው የተፈጠረው ለሰው ስለሆነ ከሰው ጋር እንዲኖር ነው የተፈጠረው። ክርስቶስም ያዘዘን ይሄ ስለሆነ ማለት ነው። ስለዚህ በህብረታዊነት ህይወት ውስጥ በክርስቲያናዊ ህይወት ውስጥ ህብረት ባለው ህይወት ውስጥ እርስ በርስ መጠጋገን እስካለ ድረስ የማንድንበት ምንም ምክንያት ስለሌለ ስልካችንን አስቀምጠን ሶሻል ሚዲያውን ትተን በአካል የምናገኛቸውን ሰዎች ቢያንስ ቶሎ ማግኘትና ከነዛ ሰዎች ጋር መዋሃድ ያስፈልጋል። አውቃለሁ ሶሻል ሚዲያ ብዙም ይወራበት ርዕስ እንደሆነ፣ ብዙ ማንሳት የምንችላቸው ችግሮች እንዳሉ፣ ብዙ ማንሳት የነበረብኝ መፍትሄዎች እንደነበሩ። ይህን በአጭሩ የዘጋውበት ምክንያት ሁላችንም እውነታውን ስለምናውቀው ነው። ከምን መራቅ እንዳለብን እናውቃለን። አንዳንዶቻችን እንደውም ሼር ስናደርግ አይቼ አውቃለሁ። እናቴ ልክ ነበረች፣ አዎ ይሄ ስልክ ነው፣ አዎ ይሄ ስልክ ነው እንዲህ ያደረገን፣ ይሄ ስልክ ነው ብዙ ነገር ውስጥ የከተተን፣ ያለመድነውን ያላየነውን እስከዛሬ ሰምተን የማናውቀውን ክፉ ነገሮች ሁሉ ህይወታችን ውስጥ ያስለመደን የስልካችን የሶሻል ሚዲያችን ነው። ሰው መታመሙን ካወቀ ችግሩ የቱ ጋር እንደሆነ እስከተረዳ ድረስ መፍትሄው ደግሞ የት እንደሆነ ያውቃል። ሐኪም ቤት ወደ ተባለች ወደ ቤተክርስቲያን ቅረቡ፣ በእሷ መዋቅር ውስጥ እንቅረብ፣ እንማር። ከምንም ነገር በላይ ደግሞ ከሰዎች ጋር መገናኘትን እንልመድ። ለስኬት ለህይወት ለሁሉም ነገር ያለምን አመለካከት በሶሻል ሚዲያ ሳይሆን በራሷ ቤተክርስቲያንና በእግዚአብሔር